ቀልብ ከሞተች አላህ ይመልሳታል ወይስ የመመለስ እድል የለም? የቀልብ መድረቅስ በጅን የመለከፍ ምልክት ነውን? እስትግፋር ሳደርግ ቁርአን ስቀራ ቀልቤ አይረካም። አንድ የደረቀን አልያም የሞተን ቀልብ ለማከም ምን ያስፈልጋል? ቀልቤ አላህ ጋር የተሳሰረች ነበረች፣ ከዛ ወረደብኝ። አሁን ያለሁበት ሁኔታ ከሞቱት አልሻልም። በሂደት ነው ቀልቤ ያደረገው፣ በአንድ ቀን ሳይሆን በሂደት ነው ወይ የሚረጥበው? ወይስ አላህ ደልቶኝ ነው? ምክር እፈልጋለሁ። ቀልብ እንዲረጥብ ምን ያክል ጊዜ ይፈጃል? የሚል ተለቅ ያለ ሰፋ ያለ ጥያቄ ነው። ያው ቁርአን ስንቀራ አያው መጀመሪያ ላይ ወይም መጨረሻ ላይ ስህተት ሲኖረን ስህተታችን ብቻ ነው ማስተካከል ያለብን ወይስ አያውን ሙሉ ነው መቅራት ያለብን? ቁርአንን ተኝቶ መቅራት ይቻላል? ገበያ ውስጥ ጫጫታ ባለበትስ መቅራት ይቻላል? አብራሩልኝ የሚል ጥያቄ። እኔ የህግ ተማሪ ነኝ። እናም በተማርኩበት ለመስራት ቅድሚያ ከዲኔ ጋር እንዳይጋጭብኝ እሰጋለሁ። አቃቤ ህግ ወይም ዳኛ ሆኖ በሰው ልጅ ህግ መፍረድና ማስፈረድ በኢስላም እንዴት ይታያል የሚል ጥያቄ ነው። ያለ ጋብቻ አንድን ልጅ የወለደች እናት ከልጁ አባት ጋር ተለያይታ ወደ አላህ ተመልሳ በኒካህ ሌላ ባል አግብታ ሌላ ህይወት ጀምራ መኖሯ ተውበቷን ሙሉ ያደርገዋል የሚል ጥያቄ ነው። ልጅን ያገኘ አባት ከልጁ ጋር ምንም አይነት ግንኙነት እንዳይኖረው ሆን ብሎ የራቀና ሙሉ በሙሉ የካደ አባት በሸሪዓ ያለው ቦታ ምንድነው? በእንዲህ አይነት ሁኔታ ላደጉና አባቶቻቸውን ለማየት ያልታደሉ ልጆች በእስላም እንዴት ይታያሉ የሚል ጥያቄ። فاغتنم رحمك الله حياتك النفيسة واحتفظ بأوقاتك العزيزة. السلام عليكم ورحمة الله وبركاته. الحمد لله رب العالمين حمدا كثيرا طيبا مباركا فيه كما يحب ربنا ويرضى، والصلاة والسلام على نبينا وقدوتنا محمد وعلى آله وأصحابه ومن اهتدى بهداه واتبع سنته إلى يوم الدين. اللهم لا علم لنا إلا ما علمتنا إنك أنت العليم الحكيم. يا معلم آدم وإبراهيم علمنا ويا مفهم سليمان فهمنا. ثم ما بعد ذلك من ناتشو تياكيوش مجمريو ቁርአን ስንቀራ አያው መጀመሪያ ላይ ወይም መጨረሻ ላይ ስህተት ሲኖረን ስህተታችን ብቻ ነው ማስተካከል ያለብን ወይስ አያውን ሙሉ ነው መቅራት ያለብን? ቁርአንን ተኝቶ መቅራት ይቻላል? ገበያ ውስጥ ጫጫታ ባለበትስ መቅራት ይቻላል? አብራሩልኝ የሚል ጥያቄ ነው። ቁርአንን መቅራት ከተለለቅ ወደ አላህ ከሚያቃርቡ ዒባዳዎች መሃል አንዱ ነው። ነቢዩ አለይሂ ሰላቱ ወሰላም ቁርአንን ቅሩት እሱ የቂያም ቀን ከአላህ ጋር ያማልዳችኋል ብለዋል። ቁርአንን እየተቸገረና እየተንተባተበ የሚቀራ ሰው በመቸገርና በመንተባተቡ አንድ ራሱን የቻለ አጅር ወይም ምንዳ እንደሚያገኝ፣ እንዳቅሙ ቁርአኑንም በመቅራቱ ሌላ ተጨማሪ አጅር እንደሚያገኝ ነቢያችን አለይሂ ሰላቱ ወሰላም ተናግረዋል። አቀራራችን ያማረ የተስተካከለና የተሟላ አጅር የሚያስገኝ ይሆን ዘንድ ብቃት ካላቸው ሰዎች ቢያንስ አንዴ ከመጀመሪያ እስከ መጨረሻው ልንቀራ ልንማር ይገባናል። ቁርአን የቀሩ ሲሳሳቱ ግዴታ የሚሆነው የተሳሳቱበትን ቃል ማስተካከል። ነገር ግን አንድ ቃል ላይ ተሳስተው ካለፉ በኋላ ከሆነ ስህተቱን ያገኙት ወይም ልብ ያሉት ተመልሶ ከስህተት በጠራ መልኩ አንቀጹን ሙሉን መቅራቱ ለአጅር የተሻለ ይሆናል። ቁርአንን ተኝቶ መቅራት በተመለከተ ምንም ችግር የለውም። አላህ ተባረከ ወተዓላ الذين يذكرون الله قياما وقعودا وعلى جنوبهم ብላ ደጋግ የሱን ባሮችን ሲያወድስ ቆመውም ቁጭ ብለውም ጋደም ብለውም ጌታቸው የሚያስታውሱ ናቸው ብለዋል። ቁርአን መቅራት አላህን ማስታወስ ዚክር ማለት ውስጥ የሚካተት ነው። በላጩ ግን ተስተካክሎ ቁጭ ብሎ መቅራት ነው። ይሄን ማድረግ ያልቻለ ዑድር ያለው ሰው ወይም ለረጅም ሰዓት ቁጭ ብሎ ሲቀራ የሚደክመው ሰው ወይም እድሜው የገፋ ሰው ጋደም ብሎ ተኝቶ ቢቀራ ምንም ችግር የለውም። ገበያ ውስጥና ጫጫታ ያለበት ቦታ ላይ መቅራቱን በተመለከተ አንዳንድ
በቁርአን አደብ ዙሪያ የጻፉ ዑለሞች ወፍጮ ቤት ላይ፣ መንገድ ዳር ላይ፣ ገበያ ላይ መቅራቱ እንደሚጠላ የጠቀሱበት ሁኔታ አለ። ነገር ግን ወንጀል ነው ክልክል ነው ማለት አይደለም። በላጩና የተሻለው የቁርአኑ ክብር የሚጠበቅበት እኛም ቁርአንን በመቅራታችን ይበልጥ የምንጠቀምበትና የምንገሰጽበት ቦታ ላይ ሆኖ መቅራቱ የተሻለ ነው። አብዛኛውን ሰዓቱን የሚያሳልፈው እንደዚህ አይነት ቦታ ላይ ከሆነ አንድ ሰው ሌላ ጊዜ ላይ መቅራት የማይችል ከሆነ እንዲህ አይነቱ ቦታ ላይ ሆኖ በሚችለው ያክል ልቡን ሰብስቦ ቢቀራ ችግር የለውም። በላጩ ግን ማታ ላይ ቤት ሲሆኑ መቅራት፣ ጠዋት ወደ ስራ ከመሄድ በፊት መቅራት፣ አሊያ ደግሞ በሶላቶች ወቅት ከፊትና ከኋላ መቅራቱ የተሻለ ይሆናል። ሌላኛው ጥያቄ ጓደኛዬ ከቁርአን ውጪ ሌሎችን መጽሐፍት ማንበብ አይቻልም ክልክል ነው አለኝ። ጠቃሚ የሆኑ የሳይንስ የትምህርት መጽሐፍት ችግር የለውም ብለውም ዑመር ኢብኑ አልኸጣብ ከተውራት የሆነ ነገር ሲያነቡ ነቢዩ አይተው ተቆጥተው ከልክለውታል አለኝ። ይህ ነገር እንዴት ይታያል የሚል ጥያቄ ነው። ነቢዩ አለይሂ ሰላቱ ወሰላም የከለከሉት እንደዚሁ ደግሞ የሚጠላውና የሚወገዘው የኩፍር የሽርክ መጽሐፍቶችን ማንበብ ነው። ተውራት ለነቢዩላህ ሙሳ የተሰጠ አላህ ያወረደላቸው መጽሐፍ ነበር። ነቢ ሙሐመድ አለይሂ ሰላቱ ወሰላም ከተላኩ በኋላ ተውራትም ይሁን ኢንጂል ወይም ወንጌል አያገለግልም። በተለይ ደግሞ ከጊዜ በኋላ ተውራትም ይሁን ኢንጂል ተበርዟል። የተለያየ ሀገርና ዓለም ላይ ያሉ የተውራትም ይሁን የኢንጂል ቅጂዎች እንደ ህትመት ዘመናቸው እንደ ተተረጎሙበት ቋንቋ የተለያዩ ሆነው ይገኛሉ፣ እርስ በርሳቸው ይጣረሳሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ዲንን በተመለከተ በቁርአን በሐዲስ እንድንብቃቃ በማለት ይሄን አውግዘዋል። ከዛ በኋላ ዑለሞች ተውራትን፣ ኢንጂልን፣ ሌሎችንም ስህተት ያለባቸው መጽሐፎችን ማንበብ ይቻላል አይቻልም የሚለውን በተመለከተ የተለያዩ አይነት አቋሞች አሏቸው። በጭራሽ አይቻልም ያሉ አሉ። ለራሱ ለእምነቱ የማይሰጋ ሰው በቂ ዕውቀት ያለው ሰው ብዥታ የማይፈጥርበት ሰው ከሆነ ማንበብ ይችላል ያሉ አሉ። እንዲህ አይነት መጽሐፍቶች ውስጥ ያሉ ስህተቶችን ለሰዎች ለማሳወቅ ከቁርአን ጋር ከሐዲስ ጋር አነጻጽሮ የቁርአንን የሐዲስን ሙሉነት የሌሎችን ጉድለት ግልጽ ለማድረግ ከሆነ እንጂ አይቻልም ያሉ አሉ። በላጩና የተሻለው በቁርአን መብቃቃት ነው። ሌሎችንም ለመጥራት ቢሆን ቁርአን በቂ ነው። አወለም የክፊህም አና አንዘልና ኢለይከል ኪታበ ዩትላ ዐለይሂም ብሏል አላህ። ቁርአንን ወደ አንተ አውርደንላቸዋል እሱ አይበቃቸውም እንዴ ብሏል። ሆኖም የሚከለከለው የኩፍር የሽርክ የቢድዓ ከቁርአንና ሐዲስ የሚያርቁ መጽሐፍቶች ናቸው። በተረፈ ሕክምናን፣ ሳይንስን፣ ቋንቋን፣ ሂሳብን መሰል የሆኑ ለአዱንያ ለህይወት የሚያስፈልጉ ትምህርቶችን መማር አይከለከልም። ምንም እንኳ ቅድሚያ የሚገባው ዋጅብን የሚባለው ዕውቀት የሸሪዓ ዕውቀት ቢሆንም ለሸሪዓ ዕውቀት ሁሉ ሊያግዙ የሚችሉ ትምህርቶች አሉ። ይበልጥ አላህን እንድናውቅ የሚያደርጉ ትምህርቶች አሉ። የሕክምና ትምህርት፣ የስነ ከዋክብት ትምህርት፣ ሌሎችም ቁርአን በቀጥታ ተማሯቸው ብሎ እንኳ ባያዝ በተዘዋዋሪ ግን ሸሪዓችን እንድንማራቸው የሚያበረታታ የትምህርት አይነቶች አሉ። አልፎ ሁሉ ፈርደል ኪፋያ የሚሆኑ ኡማው ላይ ከሙስሊሙ ማህበረሰብ ውስጥ የተወሰኑ ሰዎች ሊያውቋቸው ይገባል፣ ግዴታ ይሆናል የሚባሉ የትምህርት አይነቶች አሉ። መስጂድ መገንባት እንችል ዘንድ የግንባታ ዕውቀት ሊኖረን ይገባል። ፈራኢድን የውርስ ክፍፍልን፣ ዘካን በአግባቡ እናውቅና እንተገብር ዘንድ የሂሳብ ትምህርት ያስፈልጋል። ምንም እንኳ ሸሪዓ ላይ ፊቅህ ላይ ፈራኢድ ላይ የሚዳሰስ ቢሆን እንደዚሁ ደግሞ ሸሪዓን በጠበቀ መልኩ የሕክምና አገልግሎት እናገኝ ዘንድ ከሙስሊሞች ውስጥ ሕክምናን የሚያውቁ መኖር አለባቸውና ጠቃሚ የሆኑ ለህይወት የሚያስፈልጉ ትምህርቶችን እንድንማር እንድንቀስም ሸሪዓችን አይከለከልም። በመሆኑም ማናውቀውን ከመናገር ልንቆጠብ፣ አንዳንድ ክስተቶችን እኛ በመሰለን መልኩ ተረተን ለሌሎች ከማስረዳታችን በፊት በሸሪዓ ልንመዝነው ይገባናል። ያለ ዕውቀት መናገር ሐላል ሐራም ማለት ከባድ ወንጀል ነውና። ሌላኛው ጥያቄ አባቴ በበሽታ ምክንያት የረመዳን ጾም አልጾመም፣ ሲሻለኝ ቀዷውን አወጣለሁ ብሎ ነበረ። እስካሁን ግን ሊሻለው አልቻለም። በሽታውም ከበፊትም ቆይቶበታልና ቀዷውን ማውጣት ካልቻለ በየቀኑ ምስኪኖችን ማብላት ይችላል ወይ? እሱስ የራሱ ገንዘብ ከሌለውና ካልቻለ እኔ ልኬለት ምስኪኖችን ቢያበላ ወይም እኔ ባለሁበት ብሰጥለት ይቻላል ወይ? እናም አባቴን አፍያውን እንዲመለስለት በዱዓችሁ አትርሱት የሚል ጥያቄ ነው። አስአሉላህ አልዓዚም ረበል ዐርሺል ዐዚም አን የሽፊየ ኩለ መሪድ ሙስሊም እነሁ ዐላ ኩሊ ሸይኢን ቀዲር።
በሽታው ይለቃል የሚል ተስፋ ካለ የቆየውንም ያክል ጊዜ ቢቆይ ሲድን ይጾማል፣ ቀዳ ያወጣል። በሽታው አይለቅም ተስፋ የለውም የሚባል አይነት በሽታ ከሆነ ከፍተኛ የልብ ችግር፣ ስኳርና መሰል ነገሮች ከሆኑ ወደፊት ድኖ ሊጾም ይችላል የማይባል ከሆነ ለእያንዳንዱ ቀን አንዳንድ ምስኪን ማብላት ነው። እዚህ ደረጃ የደረሰ ካልሆነ ግን ታክሞ ሊድን የሚችል ከሆነ ቀለል ያለ በሽታ ከሆነ ቆይቶ ሲድን ቀዳ ያወጣል። የአላህ ቀደር ሆኖ ቀዳ ሳያወጣ ወደ አኺራ ሄድ እንደሆነ ቤተሰቦቹ ያሉበትን ጾሞችን ቆጥረው ቀዳ ያወጡለታል። ካልተቻለ ምግብ ማብላትም ይቻላል። አሁንም ቢሆን በሽታው የማይለቅ ነው ከተባለ ላለፉትም ይሁን ወደፊት ለሚመጡት ጾሞች ከፋራ ማብላት የማይችል ከሆነ ቤተሰቦቹ ዘመዶቹ አሳውቀውትና ነግረውት ወክሏቸው ፈቅዶላቸው ቢያበሉለት ችግር የለውም። ሌላኛው ጥያቄ እኔ የህግ ተማሪ ነኝ፣ እናም በተማርኩበት ለመስራት ቅድሚያ ከዲኔ ጋር እንዳይጋጭብኝ እሰጋለሁ። አቃቤ ህግ ወይም ዳኛ ሆኖ በሰው ልጅ ህግ መፍረድና ማስፈረድ በኢስላም እንዴት ይታያል የሚል ጥያቄ ነው። አላህ ተባረከ ወተዓላ አፈሑክመ አልጃሂልየቲ የብጉን ወመን አሕሰኑ ሚነላሂ ሑክመን ሊቀውሚን ዩቂኑን ብሏል። የሸሪዓን ህግ ትተው ሌላ ህግ ሌላ መዳኛ መፋረጃ ይፈልጋሉ እንዴ? ከአላህ ተባረከ ወተዓላ የሚሻል ህግና ፍርድ የት አለ ለሚያምኑ ሰዎች ብሏል። በመሆኑም እያንዳንዱ ሙስሊም ለሰዎች የሚበጅ ህግና መተዳደሪያ ቁርአንና ሐዲስ ነው ብሎ ሊያምን ይገባዋል። ከዛ ውጭ ያሉ ህጎች በሙሉ ጉድለት ያላቸው ዙልም ያላቸው ናቸው፣ ደካማ የሆኑ የሰው ልጆች የደነገጓቸው በመሆናቸው ብሎ ሊያምን ይገባዋል። የአላህ ህግ የሸሪዓ ህግ ለሁሉም ሀገር፣ ለሁሉም ዘመን፣ ለሁሉም ትውልድ የሚበጅ ነው። የሰው ልጆችን ሙሉ ሐቅ የሚጠብቅ ነው። ማንም አይበደልበት ነው። ዘመን አይሽረውም። የሚተቹ ሰዎች ትክክለኛ የሆነ እንከንና ጉድለት ሊያወጡበት አይችሉም። እንደዚሁ ያለማመን ችግር ሆኖ የስሜት መከተል ችግር ሆኖ እንጂ የቁርአንና የሐዲስ ህግጋት ንጹህ ተፈጥሮና አቅል ላላቸው ሰዎች በሙሉ የሚበጅ ነው። የአዋቂ፣ የህፃን፣ የወዳጅ፣ የጠላት፣ የሰው፣ የእንስሳት ሐቅና መብት የተዘረዘረበት ህግ ስለሆነ ማለት ነው። ሰው ሰራሽ ህጎችን ዓለማዊ ሰው ሰራሽ ህጎችን በምናይበት ጊዜ ግን በየጊዜው እንከን የሚገኝባቸው የሚቀየሩ የሚሻሻሉ ናቸው። አንዱ ያጸደቀውን ሌላኛው የሚሽረው ነው። እዛ ውስጥ ያሉ መልካምና ጠቃሚ የሚባሉትም በሐቂቃው ከሸሪዓ ከፊቅህ የተወሰዱ ናቸው። ዩሮፕ ላይ ያደጉ የሚባሉ ሀገራት ላይ መጀመሪያ አካባቢ ላይ የተገኙ ህጎች ከስፔንና ከመሰል እስላማዊ ሀገሮች እስላማዊ ግዛቶች ከፊቅሁል ማሊኪ ከማሊኪያ ፊቅህ ከሌሎችም ፉቅሃዎች የወሰዱት ነው። እናንተ ሃይማኖታችሁ ውስጥ እንደዚህ አይነት ህግ ያለ ለምንድን ነው እንደዚህ ወደ ኋላ የቀራችሁት ሁሉ ብለው የጠየቁበት ሁኔታ አለ። ስለዚህ በዓለማዊ በሰው ሰራሽ ህጎች ውስጥ ያሉ መልካም ነገሮች ከቁርአን የተወሰዱ ናቸው። ቁርአን ውስጥ ያለውን ህግ እንዳጠቃላይ ሸሪዓውን ከመቀበል የከለከላቸው ስሜት መከተላቸውን እንደፈለጉ ለመሆን ስለማይመቻቸው። አሁንም እያንዳንዱ ሙስሊም ለሰው ልጆች የሚበጀው ትክክለኛው ማንም የማይበደልበት የሁሉንም ሐቅ የሚጠብቀው የተሟላ ህግ ቁርአን ነው። በዛ ነው ሰዎች መዳኘት ያለባቸው። ከቁርአን ውጭ ያሉ ቁርአንን የሚጻረሩ ህግጋት በሙሉ ባጥል ናቸው፣ ግፍ በደል ያለባቸው ናቸው፣ አላምንባቸውም አልሰረባቸውም ሊል ይገባዋል። ዓለማዊ ሰው ሰራሽ ህግን መማር በተመለከተ የሚማረው ሊሰራበት ከሆነ መማሩ በጭራሽ አይቻል። መማሩ የማይቻል የማይፈቅድ እስከሆነ ድረስ በሱ መስራትና መፍረድ በሱ ፍርድ መስጠትም ሙሉ በሙሉ የማይቻል ይሆናል። ይሄን ያወቁ ማድረግ ፋሲቅ ዛሊም ካፍር እንዲሆኑ ያደርጋል። አላህ በተከበረው ቃሉ ወመን ለም يحكم بما انزل الله فاولئك هم الكافرون ብሏል። አላህ ያወረደውን አላህ የደነገገውን ድንጋጌ ትተው ከሱ ሌላን አስበልጠው ወደዛ የተፋረዱ በሱ የፈረዱ እንደሆነ እነዚህ አፈንጋጮች ናቸው፣ ዛሊም በዳዮች ናቸው፣ ካፊሮች ናቸው ብሏል። ምንም እንኳ ከቁርአን ውጪ ባለ ህግ የፈረደ ወደዛ የተፋረደ ሁሉም ይከፍራል ባይባልም ጥንቃቄዎች ስለሚያስፈልጉ በመሰረቱ ግን ይሄን ማድረግ ኩፍር ነው። አውቆ መርጦ ከሸሪዓ ሌላን አስበልጦ ያደረገ ሰው ይከፍራል። ሊሰሩበት ሊተዳደሩበት ሳይሆን እንዲሁ ባጥልነቱን ለማወቅ ጉድለቱን ለማወቅ የሱን ጉድለት በማወቅ የሸሪዓን የቁርአንን ሙሉነት አውቆ ይበልጥ በዲናችን መኩራትን መረጋጋትን እርግጠኝነትን ለመጨመር ከሆነ የቁርአንን ህግ ሙሉነት የሌሎችን ህጎች ጉድለት ግልጽ ለማድረግ ከሆነ ይህ ችግር የለውም። ከቻሉበት ንያ ከተስተካከለ አጅርም ጭምር ሊያስገኝ ይችላል። ይህ እንዳለ ሆኖ
ያሉበት ሀገር በዓለማዊ ህግ የሚተዳደር ሆኖ አንዳንድ በዛ ሀገር ህግ መሰረት ያሉንን መብቶችን አውቆ ሸሪዓን በማይጻረር መልኩ በዛ ሀገር ህግ ያለንን መብት ለመጠቀም የሚደርሱብን ጫናዎችና ግፎችን ከራሳችንም ይሁን ከዲናችን ሀገሩ ላይ ባለው ህግ መሰረት መብትን ተጠቅሞ ለመከላከል ከሆነ ሸሪዓውን ቁርአኑን በማይጻረር መልኩ እስከሆነ ድረስ ይሄንም ችግር የለውም። ነገር ግን ይሄ ዲንና አቅል ላለው ሰው ህጉን አውቄ በዛ ህግ መሰረት ያሉኝን መብቶችን እስከ መጨረሻው እጠቀማለሁ ብለው አቅል አንሷቸው ዲን አንሷቸው ሐላልና ሐራሙ የሚቀላቀልባቸው ሌሎችም እንዲቀላቀልባቸው የሚያደርጉ ሰዎች አሉ። በቂ ዲን ያለው ሰው ከሆነ ሸሪዓ ውስጥ የተቀመጡ ሐቆችን እንዲህ አይነቱ ዓለማዊ ህግም ላይ ሰፍሮ ካገኛቸው ሸሪዓ የሚያጸድቃቸው የሆኑ ከሸሪዓ ማይጻረሩ ህጎችን በመጠቀም ለመብቱ መከራከር ከራሱም ይሁን ከሌሎች በደልና መበደልን ለማስወገድ መጠቀም ችግር የለው። ምክንያቱም ኸይር የተባለ ሁሉ ለሰው ልጆች የሚበጅ መልካም የተባለ ህግ በሙሉ ከቁርአን የተወሰደ ነው ብለናል። ቁርአን ውስጥ ያለ ሸሪዓ የሚያጸድቀው ህግ ተግባር የትም እናገኘው መተግበር መጠቀም እንችላለን። ሌላኛው ጥያቄ ቀልብ ከሞተች አላህ ይመልሳታል ወይስ የመመለስ እድል የለም? የቀልብ መድረቅስ በጅን የመለከፍ ምልክት ነውን? እስትግፋር ሳደርግ ቁርአን ስቀራ ቀልቤ አይረካም። አንድ የደረቀን አልያም የሞተን ቀልብ ለማከም ምን ያስፈልጋል? ቀልቤ አላህ ጋር የተሳሰረች ነበረች፣ ከዛ ወረደብኝ። አሁን ያለሁበት ሁኔታ ከሞቱት አልሻልም። በሂደት ነው ቀልቤ ያደረገው፣ በአንድ ቀን ሳይሆን በሂደት ነው ወይ የሚረጥበው? ወይስ አላህ ጠልቶኝ ነው? ምክር እፈልጋለሁ። ቀልብ እንዲረጥብ ምን ያክል ጊዜ ይፈጃል? የሚል ተለቅ ያለ ሰፋ ያለ ጥያቄ ነው። አላህ ተባረከ ወተዓላ የሁላችንም ቀልብ ያርጥብልን ያስተካክልልን። እንደ ቀልብ አስቸጋሪ ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም በብዛት ያ ሙቀሊበል ቁሉብ ተቢት ቀልቢ ዐላ ዲኒክ ይሉ ነበር። ልቦችን እንደፈለክ የምትገለባብጠው ጌታዬ ሆይ ልቤን ያንተ ዲን ላይ አጽናልኝ ይሉ ነበር። ይሄን ዱዓ ለምን እንደሚያበዙ ሲጠይቋቸውም የሰው ልጆች ልብ የአላህ ተባረከ ወተዓላ እጅ ላይ ጣቶች ላይ ነው ያለው፣ እንደፈለገ ይገለባብጣቸዋል ብለዋል። ዛሬ ዲን የነበረው ሰው አላህን ይፈራል፣ ለሌሎች በመልካም ነገር አርአያ ይሆናል የሚባል ሰው ምን እንደነካው ሳይታወቅ በቀናት ውስጥ ተቀይሮ ስሜቱን ተከትሎ ለሌሎች መጥመም ሁሉ ሰበብ የሚሆንበት አጋጣሚ አለና አላህ ቀልባችንን እንዲጠብቅልን ኸይር ላይ እንዲያጸናው ዱዓ ማድረግ ይጠበቅብናል። አላህ ተባረከ ወተዓላ ዝናብ አዝንቦ መሬት እንድታበቅል ደረቅ የነበረችዋ እንድታብብ ህይወት እንዲዘራባት የሚያደርገው ጌታ የሰው ልጆች ከሞቱ በኋላ ዳግም የቂያም ቀን መቀስቀስ የሚችለው ጌታ የሞቱ ልቦችንም መቀስቀስና ህያው ማድረግ ይችላል። ደርቆ የነበረ መሬት በተደጋጋሚ በየጊዜው ዝናብ የዘነበበት ዳግም ህይወት እንደሚዘራበትና አረንጓዴ እንደሚሆነው ሁሉ ልብም እንደዚሁ በየመሃሉ የሚያደርጉት ነገሮች ቢፈጠሩም ተጸጽቶ ተወብቶ በሚገባ ወደ አላህ የተመለሰን ሰው ልብ ዳግም ህያው ያደርገዋል። ነገር ግን ለልብ መሞትም ይሁን ለልብ ህያው መሆን ሰበብና ምክንያት የሚባሉ ነገሮች አሉ። እነዚህን ማወቅ ይጠበቅብናል። የሰው ልጅ የሙእሚን ልቡ ህያው የሚሆነው በኢማን በዕልም ነው። አላህን በማወቅ መልካም ስምና ባህሪያቶቹን በማወቅ አዛኝነቱን፣ መሃሪነቱን በዛው ልክ ደግሞ ቅጣቱ ከባድና አሳማሚ መሆኑን ስናውቅ ስምና ባህሪያቶቹን መልካም ስሞቹን ባህሪዎቹን ሸሪዓን በጠበቀ መልኩ ስናስተነትን ኸይር ስራ ስናበዛ ልባችን ህያው ይሆናል። ሞቶ ከሆነም ይቀሰቀሳል። አው መን ካነ መይተን ፈአሕየይናህ ወጀዐልና ለሁ ኑራ ብሏል አላህ ተባረከ ወተዓላ። ኢማን የሌለው አላህን የማያውቅ ህይወት እንደሌለው ሞቶ እንደነበረ አካል ነው። ኢማን ሲገባው አላህን ሲያውቅ ፈአሕየይናህ ህያው አደረግነው፣ መንገድን የሚያውቅበት ብርሃንም ሰጠነው ብሏል። በኢማን በዕልም ብርሃን ይገኛል። ሆኖም ዝክሮችን ማብዛት፣ ቁርአንን አዘውትሮ መቅራትና ማድመጥ፣ የነቢዩን የቀደምት ነቢያትን የሙእሚኖችን የሱሐቦችን የሷሊሖችን ታሪክ ማንበብ ማድመጥ አላህ ቀልባችንን ቀጥተኛው መንገድ እንዲያሳውቀው እንዲያስይዘው እዛ ላይም እንዲያጸናው ዱዓ ማድረግ ይጠበቅብናል። ቀልብ እንዲሞት የሚያደርገው የኢማን መድከም፣ የዕልም ማነስ፣ አላህን አለማወቅ፣ ሸሪዓን አለማወቅ፣ ሐራምን ያወቁ መዳፈር፣ ኸይር ስራ ላይ ቸልተኛ መሆን፣ አኺራን መዘንጋት፣ ሞትን ቀብርን መርሳት ነው። እንደ ገፍላ ቀልብ የሚያደርቅ የሚያሞት ነገር የለም። ወከዛልክ ማይጠቅም ንግግር ማብዛት፣ እንቅልፍ ማብዛት፣ ምግብና መጠጥ ማብዛት፣ አላህን ከማይፈሩና ዲን ከሌላቸው ሰዎች ጋር መገናኘትን መቀላቀልን ማብዛት፣ ማላ ያዕኒ ማይረቡ ማይጠቅሙ ነገሮችን
ማየትን ማብዛትም ቀልብ ያደርጋል። ጭራሽ ደግሞ የምናየው ሐራም ከሆነ የምንናገረው ሐራም ከሆነ ምንበላው ምንጠጣው ሙሉ በሙሉ ሐራም ከሆነ ቀልብ ይሞታል። ነሰላህ ሰላም ወልዓፊያ። የሞተን ልብ ለመቀስቀስ ሕያው ለማድረግ ምን ያክል ጊዜ ነው የሚያስፈልገው? እንደ ኢማናችን እንደ ተውበታችን ጥንካሬ ነው። ባሳለፍነው ነገር ከተጸጸተን በቀጣይ ኸይር ስራ ለመስራት ቆርጠን ከተነሳን ቀልባችን እንዲታመም ሰበብ የሚሆኑ ነገሮችን ሙሉ በሙሉ እርግፍ አድርገን ከተወን ከውስጣችን ከተለወጥንና ከተቀየረን አላህ ተባረከ ወተዓላ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና ብሏል። አላህ በሚወደው መንገድ ላይ አላህን ይዘው በአላህ ታግዘው በአላህ ተመክተው የታገሉ አላህ ተባረከ ወተዓላ እሱ የሚወደውን ቀጥተኛውን መንገድ ይመራቸዋል ብሏልና መታገስ፣ ራስን መታገል፣ ተስፋ ሳይቆርጡ የአላህ ጎዳና ላይ አንገት ደፍቶ ሰብር አድርጎ መጓዝ። ዋናው የሁሉም ችግሮች መፍትሄ በአላህ ፈቃድ ዱዓ ነውና ዱዓ ማብዛት፣ በተለይ ደግሞ ሌሊቱ ሊነጋጋ አካባቢ ላይ አላህ ወደ ቅርቧ ሰማይ ወርዶ ማን ነው የሚጠይቀኝ የምሰጠው፣ ማን ነው ኢስቲግፋር የሚያደርግ ወንጀሉን ማራግፍለት ይቅር የምለው የሚልበት ወቅት አለና በዛ ሰዓት ላይ የቻሉትን ያክል ሰግዶ ከዛ በኋላ በተሰበረ ልብ ወደ አላህ ተባረከ ወተዓላ እሱን ያወደሱ ያሞገሱ ራስን ዝቅ ያደረጉ ማረኝ፣ ይቅር በለኝ፣ አስተካክለኝ ማለት ነው። ሌላኛው ጥያቄ ልጅን ያገኘ አባት ከልጁ ጋር ምንም አይነት ግንኙነት እንዳይኖረው ሆን ብሎ የራቀና ሙሉ በሙሉ የካደ አባት በሸሪዓ ያለው ቦታ ምንድነው? በእንዲህ አይነት ሁኔታ ላደጉና አባቶቻቸውን ለማየት ያልታደሉ ልጆች በእስላም እንዴት ይታያሉ የሚል ጥያቄ ነው። አላህ ተባረከ ወተዓላ ዝምድና እንዲቀጠል አዟል። ዝምድናን መቀጠል የጀነት ሰዎች መገለጫ ምልክት እንደሆነ የነገረን ሲሆን በተቃራኒው ደግሞ ዝምድናን መቁረጥን አላህ ከልክሏል። የአምባገነኖች የእምቢባዮች መገለጫ እንደሆነም ነግሮናል። ዝምድናን አላህ ተባረከ ወተዓላ አንቺን የቆረጠሽን ሰው ብቆርጠው አንቺን የቀጠለሽን ሰው ብቀጥለው ደስ አይለሽም እንዴ ብሎ ጠይቋት ይለኛል ጌታዬ ሆይ ወድጃለሁ ደስ ብሎኛል ብላለች ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። በሌላ ሐዲታቸውም ዝምድናን የቆረጠ ጀነት አይገባም ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዝምድና በአረብኛ ረሂም ነው የሚባለው። ረሂም የሚለው ረህማን ረሂም ከሚለው የተወሰደ ነው ተብሏል። ዝምድና የቂያም ቀን ሶራጥ ዳርቻ ላይ ትቆማለች። ዝምድናን የቀጠለ ጉዞውን ይቀጥላል፣ ይሻገራል፣ ጀነት ይገባል። ዝምድናውን የቆረጠ ጉዞ ይቋረጥበታል፣ ወደ ጀነት መዝለቅ አይችልም ተብሏል። ከዚህ ሁሉ የምንረዳው ዝምድናን መቁረጥ ከከባድ ወንጀሎች መሃል አንዱ እንደሆነ ነው የምንረዳው። ሸሪዓችን ልጆች ለወላጆቻቸው በጎ መሆን እንዳለባቸው እንደሚያዘው እንደሚመክረው ሁሉ ወላጆችም ለልጆቻቸው በጎ እንዲሆኑ ፍትሃዊ እንዲሆኑ አዟል። ወላጆች ልጆቻቸውን የመንከባከብ፣ የመቀለብ፣ የማስተማር፣ ሲታመሙ የማሳከም፣ ልብስ፣ ምግብ የማቅረብ ግዴታ አለባቸው። ይሄን ያላሟላ ወላጅ አላህ ዘንድ ተጠያቂ ነው። ህግ ካለም በህግ ሊቀጡ ይገባቸዋል፣ ሐቃቸው ሊወሰድላቸው ለልጆች። ስለዚህ እንዲህ አይነት ወላጆችን መገሰጽ፣ መምከር፣ አላህን ፍሩ ማለት ማስጠንቀቅ ያስፈልጋል። ወልዶ ጥሎ መሄድ አደብና ተገቢ አይደለም። አንድ አባት የወለደውን ልጅ እንደ አቅሙ አድርጎ የማሳደግ ግዴታ አለበት። ማብላት ማጠጣት ብቻም አይደለም ማሳደግ፣ ከልጁ ቅርብ መሆን፣ ውስጣዊ ፍላጎቱን ማሟላት ይኖርበታል። አቅል ኖሮት አላህን ፈርቶ ይሄን ካላደረገ ቤተሰቦቹ ይሄን ግዴታውን እንዲወጣ በምክርም ይሁን በጉልበት የማድረግ ግዴታ አለባቸው። ገንዘብ ካለው ከገንዘቡ ይወሰዳል እሱን ካፈቅዶ ባይሰጥ። ይሄን በጭራሽ ማድረግ ካልተቻለ የልጆቹ ዘመዶች ወራሽ የሆኑ ልጆችን የመንከባከብ ግዴታ አለባቸው አቅም ካላቸው። አባት ይሄን አላደርግም ካለ የአባት ቅርብ የሆኑ ዘመዶች ልጆችን መውረስ የሚችሉ ወገናቸው ወይም ልጆች አባት የፈጠረውን ክፍተት እነሱ የመድፈን ግዴታ አለባቸው። ይህ እንዳለ ሆኖ ተወብቶ ተጸጽቶ ከተመለሰ ከመጣ መቀበል፣ ያለፈውን እንዲያስተካክል እንዲተውበት ማድረግ ነው። አባት መሆኑ እንዲህ አይነቱን ሐቅ ባለመወጣቱ ብቻ አይሰረዝም። አባትነቱ ያለ ነው፣ የሚጠሩት በሱ ስም። ወደፊትም ቢመጣ ወንጀል ሰርተሃልና ብለው አባትነቱን የመቁረጥ መብት የላቸውም፣ ሊያደርጉ አይገባም። እሱ አጥፍቷል ብለው ልጆችም ሊያጥፉ አይገባም። ይድፈዕ ቢለቲ ሂየ አሕሰን ነው የሚለው ሸሪዓችን። ሰዎች ከበደሉ መጥፎ ነገር ካደረጉብህ መልካም አጠፋ መልስላቸው እንጂ የሚለው እነሱ አጥፍተዋል ብለው ልጆች ሊያጥፉ አይገባም። ከዛልክ ወላጆች ቢበድሉም በጎ ሊኮንላቸው የሚገባው። ሌላኛው ጥያቄ ያለ ጋብቻ አንድን ልጅ የወለደች እናት ከልጁ አባት ጋር ተለያይታ ወደ አላህ ተመልሳ በኒካህ ሌላ ባል አግብታ ሌላ ህይወት ጀምራ መኖሯ ተውበቷን ሙሉ ያደርገዋል የሚል ጥያቄ ነው። ጋብቻ ውስጥ ከመግባቷ በፊት ከተወበተች፣ ባለፈው ድርጊቷ ከተጸጸተች፣
ሁለተኛ ወደዚህ አይነት ቆሻሻ ስራ አልገባም ብላ ከወሰነችና አላህን ምህረት ከጠየቀች ከሌላኛው ወንድ ጋር የተጋባቸው ከፊተኛው ወንድ ጋር ያላትን ግንኙነት ሙሉ በሙሉ አቁማ ማህፀኗ ነፃ ሆኖ ሸሪዓን በጠበቀ መልኩ ኒካህ ታስሮ ከሆነ ችግር የለውም። ዝሙተኛን እንጂ አያገባም ወይም አታገባም የሚባለው እዛው ዝሙታቸው ላይ እስካሉ ድረስ ነው። ከዝሙታቸው ከተወበቱ ሐያታቸው ከተስተካከለ ሸሪዓውን በጠበቀ መልኩ ከሆነ የተጋቡት ምንም ችግር የለውም። ሌላኛው ጥያቄ የምሰራበት ቤት ሾፌሯ ግብረ ሰዶማዊ ናት፣ አጅነቢ ትሆንብኛለች ያብራሩልኝ የሚል ጥያቄ ነው። ሾፌሩ ወንድ ከሆነ ያለምንም ጥርጥር አጅነቢ ይሆናል። ወላኪን ሾፌር የተባለው የሴት ሾፌር ከሆነ ሴት ልጅ ሹፍርና መስራቷ በሸሪዓችን አይመከርም። የተለያዩ ችግሮችን ያስከትላል። በመሰረቱ ሴት ልጅ ቤት ነው መቀመጥ ያለባት። ሾፌር መሆኗ በተደጋጋሚ ከቤት መውጣትን ያስከትላል። እንደዚሁ የተለያዩ ቦታዎች በመሄድ የተለያየ አይነት ባህሪ ካላቸው ወንዶች ጋር ሰዎች ጋር መገናኘትንም ያስከትላልና ለዲኑ ጥንቃቄ የሚያደርግ ሰው ከእንዲህ አይነት ነገር ሊርቅ ይገባዋል። ግብረ ሰዶማዊነቱን በተመለከተ ይህ ጸያፍ የሆነ ቆሻሻ የሆነን ተግባር የሚሰራን ሰው በሚችሉት ያክል መምከር፣ ማስጠንቀቅ፣ ካልሆነ ከእንዲህ አይነቱ ሰው መራቅ ተገቢ ነው። የአላህን ተባረከ ወተዓላ ቁጣ የሚያመጡ በላ የሚያመጡ ሸይጣን የተጫወተባቸው ፍጡሮች ናቸው። በሉጥ ዘመን ሲባልጉ አላህ ተባረከ ወተዓላ ተቆጥቶ ከላይ የድንጋይ ዝናብ አዝንቦባቸው እንዲጠፉ አድርጓል። በሸሪዓተል ኢስላም አሁንም ቢሆን የግብረ ሰዶማዊነትን ብልግና ሲፈጽም የተገኘ ከጋራ አናት ላይ ተንከባሎ ወደ መሬት እንዲወድቅ ተደርጎ ከዛ በኋላ ሰዎች ላይ ድንጋይ ያዘነቡበት ተወግሮ እንዲገደል ነው የተደነገገው። ከዚና የከፋ ቆሻሻ ተግባር በመሆኑ አቅል ያለው በሙሉ ይሄን ሊጠየፍ፣ እንደዚህ የወረደ አኽላቅና ስነ ምግባር ያላቸውንም ሊጠየፏቸው ሊርቋቸው ይገባል። አጅነቢነቱን በተመለከተ በመሰረቱ አጅነቢ የሚሆነው ወንድ ለሴት ሴት ለወንድ ነው። በጾታ ነው አጅነቢነት የሚመጣው። ግብረ ሰዶማዊነቱ ከፍናፍንትነት ጋር ግንኙነት ከሌለው ባለ ሁለት ጾታ ሆኖ የወንድም የሴትም ጾታ ኖሮት ካልሆነ በስተቀር በጾታው በተፈጥሮው ትክክለኛ ወንድ የሆነ እንደዚህ አይነት ቆሻሻ ነገር ላይ የተዘፈቀ ወንድ ለወንዶች አጅነቢ አይሆንም። እንደዚሁ በጾታዋ ትክክለኛ ሴት ከመሆኗ ጋር እንደዚህ አይነት ቆሻሻ ተግባር ላይ የተዘፈቀች ሴትም ሴቶች ላይ አጅነቢ አትሆንም። ነገር ግን ከእንዲህ አይነቱ ሰው ጋር መቀራረብ፣ አብሮ መሆን እሱ በሽታው እንዲነሳበት ያደርጋል፣ ለራሴ ለዲኔ ለክብሬ ያሰጋኛል ከተባለ ይሄኔ እንደ አጅነቢ ሊርቁት፣ ከሱ ጋር አብሮ አንድ ክፍል መቀመጥ፣ እሱ ዘንድ መገላለጥን መጠንቀቅ ተገቢና አስፈላጊ ይሆናል። ዘረፍ አጅነቢነት የሚኖረው ግን በጾታ ወንድነቱ ግልጽ ከሆነ አሊያ ደግሞ ፍናፍንት ሆኖ የወንድም የሴትም ጾታ ያለው ሆኖ ካለየ ወንድ ነው ሴት ተብሎ ካልተለየ ይሄኔ አጅነቢ ይሆናል ተብሎ መጠንቀቅ ግዴታ ይሆናል። ለዛሬ በዚህ እናበቃለን። የተቀሩትን ሌላ ጊዜ እንመልሳለን። ወሰላሙ አለይኩም ወራህመቱላህ ወበረካቱ።